ሰላም ዛሬ እንግዲህ በዚህ ቪዲዮ የፊዚክስ ሪሌትድ የሆኑ ዩኒቶችን እነግራችኋለሁ ማለት ነው። ዝም ብለን የምናነብ ከሆነ ዝም ብለን ለምሳሌ የ12ኛ ክፍል ባዮሎጂ አንዱን ዩኒት የከፈትን ቀጣዩን እያልን የምናነብ ከሆነ ይዘበራረቅብናልም። ከዛ በተጨማሪ ደግሞ በጣም ብዙ ነው የሚሆንብን ማለት ነው። ግልጽም አይሆንልንም ማለት ነው። ግን ዩኒቶችን ሪሌትድ የሆኑ ወይም ተመሳሳይ ዩኒቶችን የሚቀራረቡ ዩኒቶችን አንድ ላይ አድርገን የምናነባቸው ከሆነ ፈርስት ይያዝልናል፣ በጣም አሪፍና ደግሞ ጊዜያችንንም እንቆጥባለን ማለት ነው። እኔ በዛሬ በፊዚክስ አሳያችኋለሁ። ከዛ በኋላ እናንተ ደግሞ ቀጥሎ ባለው ራሳችሁ እያዘጋጃችሁ ሪሌትድ የሆኑ ዩኒቶችን እያረጋችሁ አንብቡ ማለት ነው። ለምሳሌ ዩኒት 1 ቻፕተር 1 ኦር ዩኒት 1 ላይ የፊዚክስ ማለት ነው። ዩኒት 1 ከ9ኛ ክፍል እና ከ11ኛ ክፍል ጋራ ምንድነው ተመሳሳይ ነው ማለት ነው። ፊዚክስ ኤንድ ሂውማን ሶሳይቲ የሚለው ማለት ነው። አክቹአሊ የ9ኛ እና የ11ኛ ተመሳሳይ ነው፣ ይቀራረባሉ። እና ደግሞ የ10 እና 12ም ደግሞ ይቀራረባሉ ማለት ነው። በዛ ያይዙ ማለት ነው። ከዛ በመቀጠል ሁለት ደግሞ ቬክተርስ ነው፣ ስለ ቬክተር ነው የሚያወጣው ማለት ነው። ስለ ቬክተር ዩኒት 2 የ11ኛ ክፍል መጽሐፍ እና የ10ኛ ክፍል ዩኒት 1 ምንድናቸው? ተቀራራቢ ናቸው። ስለ ቬክተር ነው የሚያወሩት ማለት ነው። ከዛ ደግሞ ዩኒት 3 ደግሞ ስለ ሞሽን ለምሳሌ ዩኒት 3 የ9 የዩኒት 3 የ11 ዩኒት 2 የ10 እና ዩኒት 2 የ12 ምን ይላሉ? ስለነዚህ በቃ መጽሐፉን ካላችሁ መጽሐፉን እነዚህን ፖርቲኖች ዩኒቱን ከፈቱና አያችሁ ብዙ ዩኒቱን ከቨር ማድረግ ትችላላችሁ ማለት ነው። እንደዚህ ያደርጋችሁ አንብቡ ማለት ነው። ለምሳሌ ደግሞ ሂት ኮንዳክሽን ኤንድ ካሎሪሜትሪ የሚለውን ዩኒት 7 ከስንተኛ ክፍል? ከ9ኛ ክፍል ቴምፕሬቸር ኤንድ ተርሞሜትሪ ከሚለው ማለት ነው። ዩኒት 5 ደግሞ ከ11ኛ ክፍል ካሎሪሜትሪ ከሚለው አንድ ላይ አድርገው ማንበብ እንችላለን ማለት ነው። ሌላኛው ደግሞ ስለ ዳይናሚክስ ዩኒት 4 ላይ የ9ኛ ክፍል እና የ11ኛ ክፍል ዩኒት 4 ላይ አለ ዳይናሚክስ ማለት ነው። ይህንን ማወቅ ማንበብ እንችላለን እንደዚህ እያደረግን ማለት ነው። ስለዚህ ለምሳሌ ሜካኒክስ በስንት ነው? በሁለት የሚከፈል ካይነማቲክስ እና ዳይናሚክስ ተብሎ ማለት ነው። ካይነማቲክስ የሚያጠናው ስለምንድን ነው? ስለ ሞሽን ነው። ስለ ኮዙ አያጠናም። ኮዙን የሚያጠናው ምንድን ነው? ዳይናሚክስ ነው ማለት ነው። ስለ ፎርስ እና ኒውተን ሎው ምናምን እዚህ ውስጥ ነው የሚካተቱበት ማለት ፍሪክሽናል ፎርስ ምናምን ያ ነው ማለት ነው። ከዛ ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት የሚለው ደግሞ የት ነው? የ10ኛ ክፍል ዩኒት 4 ላይ፣ የ11ኛ ክፍል ደግሞ ዩኒት 6 ላይ አለ ማለት ነው። ስለዚህ አንድ ላይ አድርጋችሁ ማንበብ ትችላላችሁ ማለት ነው። ከዛ ላይ ደግሞ ማግኔቲዝም የሚለው ደግሞ የ12ኛ ክፍል ዩኒት 4 ላይ አለ፣ የ10ኛ ክፍል ላይ ደግሞ ዩኒት 5 ላይ አለ። ማግኔቲዝም አንድ ላይ አድርጋችሁ ማንበብ ትችላላችሁ ማለት ነው። ከዛ በኋላ ደግሞ ሲምፕል ማሽን ስንተኛ ክፍል አለ? የ9ኛ ክፍል ዩኒት 5 ላይ አለ። እንደዛ አድርጋችሁ ይሁ። ከዛ ደግሞ ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ የሚለው ደግሞ የ9ኛ ክፍል ዩኒት 6 ላይ አለ። እነዚህን አንድ ላይ አድርጋችሁ እንደዚህ ማንበብ ትችላላችሁ ማለት ነው። እነዚህ አንድ ላይ አድርጋችሁ ማንበብ ትችላላችሁ ማለት ነው። በዚህ ቪዲዮ ይሄን የተጠቀማችሁበት እንደሆነ ተስፋ አድርጋለሁ። ስለዚህ ቀጣይ ቪዲዮ ደግሞ እንደዚቹ ደግሞ የማስንም እንሰራለን ማለት ነው። ስለዚህ ቪዲዮ ላይክ ማድረግ አትርሱ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው።